ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ ህግ በዝባዥ በማለት ሂውማን ራይትስ ዎች እንዲሰረዝ አሳሰበ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ትናንትና ሰኔ 16 2018 ዓ.ም ባወጣው ይፋዊ መግለጫ የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውን እንዲሁም ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ አሳስበዋል። የሰብአዊ መብት ተሟጋቹ ድርጅት ሰኔ 16 2018 ዓ.ም ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌዴራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ የውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብለዋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባዳር የትግራይ ተወላጆች ከሁለት ዓመቱ አውዳሚ ግጭትና ካስከተለው መዘዝ ገና እያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚተቹትን መቅጣት የለባቸውም ብለዋል። የትግራይ ህዝብን ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነዱ በክልሉ ምክር ቤት እንደሚጸድቅ የህገወጡ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባለፈው ሳምንት መናገራቸው ይታወሳል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም ይገልጻል። በሶስተኛ ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፍቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲልም ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ቢሆንም ምልመላው በፍቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉ ይታወሳል። በትግራይ ክልል በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፍቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህገወጡ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ክደው ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውናና ስጋት መከላከል ስላለበት ልዩ ሁኔታዎች አሉት በማለትም የግዳጅ ምልመላው እንዳለ በተዘዋዋሪም ቢሆን አቶ አማኑኤል አሰፋ አረጋግጠዋል። ሂውማን ራይትስ ዎች ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣትን ማካተቱንም ይገልጻል። ረቂቁ የወጣው በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት በመባባሱ የትግራይ ንጹሃን ዜጎች ለተጨማሪ የጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት በዚህ ወቅት መሆኑ ደግሞ ተመላክቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ የጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱም ይታወሳል። ውጥረቱ በተባባሰበት በዚህ ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ማስታወቋ አይዘነጋም። የአሜሪካው የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጠናው ያለውን ሰላምና መረጋጋት የሚያናጋ ነው ብሎታል። የህወሓት የግዳጅ ወታደራዊ ምልመላ ከኤርትራ ብሔራዊ የውትድርና አገልግሎት ጋር እንደሚመሳሰልና የተባበሩት መንግስታት የሰብአዊ መብት ተቋማትን ይህንንም ማውገዛቸው ሂውማን ራይትስ ዎች ጠቅሷል። የግዳጅ ምልመላ ገደብ የለሽ ወታደራዊ አገልግሎት፣ የእንቅስቃሴ ገደብና ከወታደራዊ ምልመላ የሚያመልጡ ሰዎችና ቤተሰቦቻቸውን መቅጣት የተባበሩት መንግስታት ድርጅት መርማሪ ተቋማት በተገቢ ሁኔታ መኮንናቸውን በመግለጫው ሂውማን ራይትስ ዎች አካቷል። የትግራይን ጦርነት ያስቆመውን የፕሪቶሪያውን ስምምነት ያስተባበሩ ወገኖች ማለትም የአፍሪካ ህብረት፣ አሜሪካ፣ የአውሮፓ ህብረት፣ ኬንያና ደቡብ አፍሪካ የትግራይ ክልል መሪዎች የግዳጅ ወታደራዊ ምልመላውና ረቂቅ አዋጁ እንዲሰርዙ በይፋ መጠየቅ አለባቸው በማለትም ሂውማን ራይትስ ዎች አሳስበዋል። የአፍሪካ ህብረት የፕሪቶሪያ ስምምነትን ተግባራን የሚቆጣጠርበትን አሰራር በመጥቀስ የግዳጅ አፈሳውንና የቀድሞ ታጣቂዎችን ዳግመኛ ማሰማራትን መርምሮ ግኝቱን ለህዝብ ይፋ እንዲያደርግም
ጠይቀዋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባድር የትግራይ አስተዳዳሪዎች ተጋላጭ የሆነው የትግራይ ህዝብ ወታደራዊ ዓላማውን እንዲደግፍ በማስገደድ ለተጨማሪ ብዝበዛ ማጋለጥ የለባቸውም ሲሉም ኮንነዋል። የሚመለከታቸው መንግስታት ያላቸውን ተጽዕኖ የማሳደር አቅም በመጠቀም አዲስ ግጭት እንዳይነሳ ማገዝ አለባቸው ሲሉም አክለዋል። ሂውማን ራይትስ ዎች ትናንትና ባወጣው መግለጫው አሁን ባለው የግዳጅ ወታደራዊ ምልመላ የትግራይ ባለስልጣናትና የትግራይ ኃይሎች የቀድሞ ታጣቂዎች እንደ ወታደራዊ እዛቸው ሪፖርት እንዲያደርጉ ትዕዛዝ አስተላልፈዋል ብለዋል። ቤት ለቤት በመሄድም በጅምላ በግዳጅ ተዋጊዎችን አፍሰዋል ያለው ሂውማን ራይትስ ዎች ሀገር በቀል የሰብአዊ መብት ተሟጋች ተቋማትንና መገናኛ ብዙሃንን በመጥቀስ አፈሳው ልጆችንም እንደሚጨምር አስታውቋል። የህወሓት የጸጥታ ኃይሎች ከአፈሳ የሚያመልጡ የታዳጊ ልጆች ወላጆችን እየቀጡ መሆኑንም ጥቆማ እንደደረሰው ገልጿል። ሂውማን ራይትስ ዎች አፈሳውን በመሸሽና አዲስ ግጭት ሊነሳ ይችላል በሚል ስጋት ከክልሉ የሚሸሹ መኖራቸውን አያይዞ ጠቅሷል። ህወሓት ያወጣው ረቂቅ አዋጅ የህዝብን ትዝብትን ያላካተተ መሆኑን የመብት ተሟጋቹ ገልጿል። በረቂቅ አዋጅ ውስጥ እስከ ሞት እንደሚያስቀጡ የተቀመጡ ድርጊቶች በመዘርዘርም በማንኛውም ሁኔታ ውስጥ የሞት ቅጣትን አንቀበልም፣ የጭካኔና የመጨረሻ ውሳኔ ነው ሲል ትችቱን አቅርቧል። ሂውማን ራይትስ ዎች በረቂቅ አዋጁ ከአንቀጽ 29 እስከ 30 በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሸለክ በእስራትና በገንዘብ እንደሚያስቀጣ፣ ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት እንደሚያስቀጣም ተደንግገዋል። እንቅስቃሴው በህዝቡ ላይ አለመረጋጋት ከፈጠረ በህግና በህገ መንግስታዊ ስርዓት ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነም በአዋጁ ተገልጿል። በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚልም ሆኖ ብቅ ብሏል። ህወሓት ያወጣው ረቂቅ አዋጅ የመስዋዕትነትን ክብር ማሳነስ፣ የተዋጊዎችና ቤተሰቦቻቸው ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት በሚደርስ እስራት ያስቀጣል ይላል። ሂውማን ራይትስ ዎች ይህንን አንቀጽ በመጥቀስ ህወሓት ገለልተኛ ጋዜጠኞችና መገናኛ ብዙሃን ላይ አሁንም እርምጃ እየወሰደ እንደሆነ በመግለጽም ትችቱን አቅርበዋል። የአፍሪካ ህብረትና የተለያዩ ዓለም አቀፍ ሀገራት የኢትዮጵያን 7ኛ አጠቃላይ ምርጫ መሳካትን አደነቁ። ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛው የኢትዮጵያ አጠቃላይ ምርጫ በሰላም መጠናቀቅንና የብልጽግና ፓርቲ አሸናፊነትን ተከትሎ ከተለያዩ መሪዎች እንኳን ደስ አላችሁ መልእክታቸውን እያቀረቡ ይገኛሉ። የአፋር ሱልጣኔት ሱልጣን አህመድ አልሚራ ባለፉት ዓመታት የተመዘገቡትን የፖለቲካና ኢኮኖሚ ሪፎርሞች በማስታወስ የአፋር ሱልጣኔት ለሀገሪቱ ብልጽግና ከለውጡ መንግስት ጋር በቅንጅት እንደሚሰራ አረጋግጠዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ሰኔ 16 ቀን በሰጡት መግለጫ ምርጫው የኢትዮጵያን ዲሞክራሲና ማህበራዊ ኢኮኖሚያዊ እድገት የሚያጠናክር መሆኑን ገልጸው ለጠቅላይ ሚኒስትር አብይ አህመድና ለብሔራዊ ምርጫ ቦርድ አድናቆታቸውን አበርክተዋል። የሩሲያ ውጭ ጉዳይ ሚኒስቴር ምርጫው በሰላማዊና በዲሞክራሲያዊ መንገድ መከናወኑን ያደነቀ ሲሆን የብልጽግና ፓርቲ 438 የፓርላማ መቀመጫዎችን ማግኘቱ የህዝቡን ሀገራዊ አንድነት ድጋፍ የሚያሳይ ነው ብሎታል። የአፍሪካ ህብረት የወቅቱ ሊቀመንበርና የቡሩንዲ ፕሬዝዳንት ኢቫሪስት ኒዲያሺሜ ለጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ የፓርቲያቸውን አሳማኝ ድል በታላቅ ደስታ እንደሚቀበሉት አስታውቀዋል። የናይጄሪያ ባህር ኃይል ወደ ህንድ ለመጓዝ በጭነት መርከብ ላይ ተደብቀው የነበሩ 5 ሰዎችን መያዙን አስታወቀ። የናይጄሪያ ባህር ኃይል ከሌጎስ ተነስታ ወደ ህንድ ለመጓዝ በዝግጅት ላይ በነበረት የጭነት መርከብ ውስጥ ተደብቀው የነበሩ 5 ህገወጥ ስደተኞችን መያዙን አስታውቋል። ባለስልጣናቱ እንደገለጹት ግለሰቡ የተገኙት በመርከቧ ላይ እጅግ አደገኛ ከሆኑት ክፍሎች አንዱ በሆነው የመርከቧ መቅዘፊያ አቅራቢያ ተሸሽገው ሳለ ነው ብለዋል። እነዚህ ሰዎች መርከቧ ውስጥ የገቡት በሌጎስ ከሚገኘው የቲካን አይላንድ ወደብ ሳይሆን እንዳልቀረም ይታመናል። የባህር ኃይሉ የዳኑት ግለሰቦች ለተጨማሪ ምርመራ ለናይጄሪያ የኢሚግሬሽን ባለስልጣናት ያስረከበ ሲሆን የባህር ኃይል መኮንኖች ወጣቶች እንዲህ ባሉ አደገኛ የባህር ጉዞዎች ህገወጥ ስደትን ከመሞከር እንዲቆጠቡና ከጉዞው ጀርባ ያለውን ከፍተኛ የህይወት አደጋ እንዲገነዘቡ አጥብቀው አስጠንቅቀዋል። ቡርኪና ፋሶ በሃይማኖት መሪዎችና ተቋማት ላይ ጥብቅ ቁጥጥር የሚያደርግ አዲስ ህግ አጸደቀች። የቡርኪና ፋሶ የሽግግር ምክር ቤት በሀገሪቱ ውስጥ ባሉ ሃይማኖት መሪዎችና ተቋማት አሰራር ላይ ከፍተኛ ለውጥ የሚያመጣ አዲስ ህግ አጽድቋል ተብሏል። በአዲሱ ህግ መሰረት የተደነገጉ ዋና ዋና ነጥቦችም አንደኛ፣ የብቃት ማረጋገጫ ምስክር ወረቀት። ይህም ማንኛውም መስጊድ፣ ቤተክርስቲያን ወይም ሌላ የባህል አምልኮ ቦታን ለመምራት የሚፈልግ አካል የሃይማኖት መሪዎችን የማሰልጠንና የመከታተል ኃላፊነት ካለው ብሔራዊ ተቋም የመንግስት እውቅና
እውቅና ማግኘት ይኖርበታል። ሁለተኛ፣ በእውቅና ስር መደራጀት። ሁሉም የሃይማኖት ቡድኖች በመንግስት እውቅና በተሰጣቸው ጥላ ድርጅቶች ስር መደራጀት ይጠበቅባቸዋል ተብሏል። ሶስተኛ፣ የስብከት እገዳ። የመንግስት ባለስልጣናት በስራ ሰዓት ወይም በይፋዊ የስራ ኃላፊነታቸው ላይ ያሉ ሃይማኖታዊ ስብከት እንዳያደርጉ ታግደዋል። አራተኛ፣ የጥላቻ ንግግር ቅጣት። ሃይማኖታዊ ጥላቻን የሚቀሰቅሱ ንግግሮች የወንጀል ድርጊት ተደርገው እየተፈረጁ ሲሆን ጥፋተኞች እስከ 7 ዓመት በሚደርስ እስራትና በከባድ የገንዘብ መቀጮ ይቀጣሉም ተብሏል። የቡርኪና ፋሶ ባለስልጣናት ሕጉ ያስፈለገበት ዋና ዓላማ በሀገሪቱ እየታየ ካለው የጸጥታ ችግር አንጻር ስርዓትን ለማስከበር፣ አክራሪነትን ለመቀነስና የሀገር መረጋጋትን ለመጠበቅ መሆኑንም ገልጸዋል። ይህ ሕግ ሙሉ በሙሉ ተፈጻሚ ሆኖ ወደ ስራ ከመግባቱ በፊት የሽግግር መንግስቱ መሪ ኢብራሂም ትራውሬ ማጽደቅ እንደሚጠበቅባቸውም ተመላክቷል። የተባበሩት መንግስታት በሆርሙዝ ሰርጥ የታገቱ ከ11,000 በላይ መርከበኞችን የማስወጣት ስራ ጀመረ። የተባበሩት መንግስታት ድርጅት የዓለም አቀፍ የባህር ላይ ድርጅት IMO በአሜሪካና በኢራን መካከል የተደረሰውን ስምምነት ተከትሎ በሆርሙዝ ሰርጥ ተዘግተው ከቆዩ ከ11,000 በላይ መርከበኞችን የማስወጣት መጠነ ሰፊ ተግባር መጀመሩን አስታውቋል። ይህ የነፍስ አድን ስራ ሊጀምር የቻለው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ለማቆም አሜሪካና ኢራን የመግባቢያ ስምምነት መፈራረማቸውን ተከትሎ ነው። በቀጠናው በነበረው ወታደራዊ ውጥረት ምክንያት በሺዎች የሚቆጠሩ መርከበኞችና የንግድ መርከቦች ለከፍተኛ አደጋ ተጋልጠው የባህረ ሰላጤው ውስጥ ለረጅም ጊዜ ተዘግተው መቆየታቸው ይታወሳል። የዓለም አቀፉ የባህር ላይ ድርጅት IMO ዋና ጸሐፊ አርሴኒዮ ዶሚንጌዞ በሰጡት መግለጫ ይህ ታላቅ የማስለቀቅ ተግባር ከኢራን፣ ከኦማን፣ ከቀጠናው የባህር ዳርቻ ሀገራት፣ ከአሜሪካና ዓለም አቀፍ የባህር ትራንስፖርት ተቋማት ጋር በቅርብ ትብብር የሚከናወን መሆኑን ጠቁመዋል። ድርጅቱ መርከበኞችን በሰላም ወደ የሀገራቸው ለመመለስ አስፈላጊውን ዝግጅት በሙሉ ማጠናቀቁንም አክለው ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ